ይታያቸዋል። ያው እና እዚህ ጋር ነው ሙስሊሞች በገነት ውስጥ 72 ሚስት ያገባሉ የሚለው ይታያቸዋል። ሐዲሱን ላብብላቸው። ቃለ ረሱል ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ ያሉ ይላል ማ ሚን አሐድን ዩድኺሉሁ ላሁ ልጀና አላህ አንድን ጀነት የሚያስገባው ሙስሊም አይኖርም ኢላ ዘወጀሁ ዐዘ ወጀል 72 ዘውጃ እያለ ይናገራል። አላህ በገነት ውስጥ ለዚያ ሰው 72 ሚስት የሚያጋባው ቢሆን እንጂ ከሁረል ዒኖች ይላል አይደለ? ይህን ሐዲስ ኑ ተመልከቱ ደረጃውን። ያው ضعيف ይላል ይታያል። ውሸት ሐዲስ ضعيف ሐዲስ። ሙስሊሞች በገነት ውስጥ 72 ሚስት ያገባሉ እያሉ የሚዋሿችሁ ያው እና ዛሬ እዚህ ጋር ተመታላችሁ። ውሸት የሆነ ሐዲስ ضعيف ይታያቸዋል። እንዲህ አይነት ሐዲስ እየሰበሰቡ ነው የሚሰብኳችሁ። ውሸት ነው የሚያወሯችሁ። ውሸታቸውን ነው እንትን የሚሏችሁ። ضعيف ያው ውሸት ደከማ የሆነ ሐዲስ ተርቢያ ተሰጥተው እንደነበር ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አጽድቀዋቸዋል። አይሰማም? ይሰማል። ይሰማል። እሺ፣ ቀጣይ የምጠይቅህ ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ አዎ ይሰማል። ኔትወርክ ችግር ነው። ይቅርታ ጠይቃለሁ ለኔትወርኩና። ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ በግልጽ አምላክ እንደሆነ ተናግሯል። ጨርስ። ጥያቄ ነው። ጥያቄን ጨርስ። ነቢ በጣም እያስቸገረኝ ነው ከምር። እያስቸገረኝ ስለሆነ ሊያወጣኝ እያለ ነው እና ኢየሱስ ክርስቶስ በግልጽ አምላክ እንደሆነ በመጽሐፍ ቅዱስ ውስጥ ተጠቅሷል እና እንዴት በእናንተ ቁርአን እንዴት ሊኖር አልቻለም? እሺ፣ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ አምላክ እንዳለው ነው በግልጽ የተጻፈውና የተቀመጠው። አምላክ ነኝ እኔ በፍጹም አላለም ኢየሱስ ክርስቶስ። እንዳውም አምላክ እንዳለው ነው የተቀመጠው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ቃል በቃል አምላክ እንዳለው ተናግሯል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ያው ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አብን ብቸኛ አምላክ አንተ ነህ ብሎ ሲገልጸው እናያለን። አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት ይላል። ኢየሱስ ክርስቶስ ከአንዱ አምላክ የተላከ መልእክተኛ መሆኑን በደንብ አድርጎ ቃል በቃል ተናግሯል። አምላክ እንዳለው አስተማረ እንጂ ኢየሱስ እኔ አምላክ ነኝ ብሎ የትኛውን ቦታ ላይ ኢየሱስ ክርስቶስ አላስተማረም። ይሄ ነው። እሺ፣ እንዳውም ኢየሱስ ክርስቶስ በሐሰት ሰዎች ጌታ ሆይ ጌታ ሆይ እንደሚሉት አስተምሯል። ማን ነው ጌታ ሆይ የሚለው? ዛሬ ክርስቲያኖች ናቸው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም አለ። በዚያን ጊዜም ጌታ ሆይ በስምህ ተአምራትን አላደረግንም ምን ይሉኛል? ጌታ ሆይ በስምህ ትንቢትን አልተናገርንም ምን ይሉኛል? ጌታ ሆይ በስምህ አጋንንትን አላስወጣንም ምን ይሉኛል? እኔም እላቸዋለሁኝ አለ እናንተ አመፀኞች አላውቃችሁም፣ ከፊቴ እራቁ ብዬ መሰክርባቸዋለሁኝ አለ። አይገርምም? ይህ የሚሆነው የትንሣኤ ቀን ነው። በዚያን ጊዜም እያለ ይነግራቸዋል። ዳግም በሚመጣ ጊዜ መሲሁ እንግዲህ በትንሣኤ ቀን አላህ ስብሐነሁ ወተዓላ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ብሎናል። የትንሣኤ ቀን በእነርሱም ላይ ይመሰክርባቸዋል አለ። ቃል በቃል እዚህም ላይ ኢየሱስ ክርስቶስ እኔ የምመሰክርባቸዋለሁኝ አለ። ምንድነው የሚመሰክርባቸው? ጌታ ሆይ እያሉ በእርሱ ስም የሚነግዱ ሰዎችን ያው በእኔ ስም አጋንንት እናስወጣለን እያሉ የሚነሱ ሰዎች አሉ አለ። ማነው ይህን የሚያደርገው? ክርስቲያኖች ናቸው። ኢየሱስ ክርስቶስ አጋንንትን የሚያስወጣው በምን ነበር ከተባለ በአምላኩ ስም ነበር። ኢየሱስ ክርስቶስ ምን ይላል? በእግዚአብሔር መንፈስ አጋንንትን አስወጣለሁኝ፣ በእግዚአብሔር ጣት አጋንንትን አስወጣለሁ እያለ ይናገራል። ለማንኛውም እርሱን እዚህ ቦታ ላይ ጌታ ሲባል ጊዜ መለኮታዊ ጌትነት ስላጎናጸፉት አካሎች ነው እንጂ የስልጣን ጌትነት እነ ሙሴ እነ አብርሃም ሌሎችም ጌታ የተባሉ አሉ። ነገር ግን ከዚያ ከአንዱ አምላክ ጋር አስተካክለው እርሱን ጌታ ስለሚሉ ሰዎች እየተናገረ ነው። ይሄ ነው ኢየሱስ ክርስቶስ ቃል በቃል በመጽሐፍ ቅዱስ ላይ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ ብሎ አላስተማረም ቃል። እሺ ሌላ ጥያቄ አለ? እና
እሱ ለእንደዚያ ያልኩ በግልጽ አድርጎ አምላክ እንደሆነ ተናግሯል። እሱንም በሰዎች እኔን ማን ይሉኛል፣ ታምራቴን ያዩ የእጄን ስራ የተመለከቱ እኔን ማን ይሉኛል ሲላቸው ግማሾች ነቢይ ይሉሃል፣ የህያው የእግዚአብሔር ልጅ ነህ የሚለውን ለማንሳት ፈልገህ ነው። አይሁዶች እንዳለ የህያው የእግዚአብሔር ልጆች ተብሏል ተብሎ ሲመሰክር የእግዚአብሔር ላሳየህ። አይሁዶች የእናንተ ወበኑ ልዕልያ ኩልኩም የመንግስት ሰማያት ሁሉ ሰጥሃሉ ያለ እኮ እዛ ቦታ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አንደኛ አልተናገረም። እና እንዴት ምንድነው የሚለው? የህያው የእግዚአብሔር ልጅ መባሉ ከሆነ አምላክ ሊያደርገው ይችላል ያልከው፣ አንደኛ የእግዚአብሔር ልጅ ተባለ እንጂ እግዚአብሔር ነው አላለም። እንደው እሱን እንኳን ብንወስደው፣ ሲቀጥል አይሁዶች እንዳለ የህያው የእግዚአብሔር ልጆች ተብለዋል። ልክ ኢየሱስ ክርስቶስ የህያው የእግዚአብሔር ልጅ እንደተባለ የህያው የእግዚአብሔር ልጆች ተብለዋል። ሆሴ ላይ ላሳየህ። ሆሴ ምዕራፍ 10 ምዕራፍ 2 ይቅርታ፣ ምዕራፍ 2 ሆሴ ላይ ምን ይላል? የእስራኤል ልጆች ቁጥር እንደማይሰፈርና እንደማይቆጠር እንደ ባህር አሸዋ ይሆናል። እንዲህም ይሆናል አለ። ስለ እስራኤል ልጆች እየተናገረ እንዲህም ይሆናል እናንተ ሕዝቤ አይደላችሁም ተብሎ በተነገረበት በዚያ ስፍራ የህያው አምላክ ልጆች ይባላሉ። ኢየሱስ ክርስቶስ ምን ተብሏል ነው የሚሉና የህያው አምላክ ልጅ ተብሏል። ስለዚህ አምላክ ነው ይሉናል። ያው እስራኤሎች እንዳለ የህያው የአምላክ ልጆች ተብለዋል። እስራኤላዊ የአምላክ አያደርገውም። እሺ ቃል ወጥቷል መሰለኝ። እኔና አብ አንድ ነን ይላል። እኔና አብ አንድ ነን የሚለውን ይህ አስክጥሩ። አብ ከእኔ ይበልጣል የሚለውን ለምን ትተዋለህ? አብ ከእኔ ይበልጣል አለ ኢየሱስ ክርስቶስ። ብትወዱኝ ውስጥ አልአቡ አዕዘሙ ሚኒ አለ። አብ ከእኔ ይበልጣል አለ። ስለዚህ ሁለቱን አንቀጽ በደንብ አጢኗቸው። አንድ ነን የሚለው ከምን አንጻር ነው? አውዱን አንብቡት። እዛው እነሱ ናቸው ያስወጡኝ። ቃል አይደለም እነሱ ያስወጡም። እሺ እነሱ ያስወጡም። መልሰህ መላክ ትችላለህ። ቃልን አስገቡት። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ تعالوا بص. እሺ ቀጥል። እሺ አብርሃም ሳይፈጠር እኔ ያለው ያላችሁ ውስጥ በምን ምክንያት አብርሃም ሳይፈጠር ነበር? እንዴት? ኦኬ ኢየሱስ ክርስቶስ እዚህ ጋር እየተናገረ ያለው መቼም ስለ ማንነት ስለ ስጋ አይደለም። በነፍስ ደረጃ ሁሉም የሰው ልጅ ሁሉ ነበረ። ጳውሎስ ምን አለ መሰለህ? ቃል መጽሐፍ ቅዱስ ላይ ኤፌሶን ምዕራፍ 1 ቁጥር 3 ላይ ዓለም ሳይፈጠር በፊት ተመርጠናል ይላል። መቼ ነው ጳውሎስ የተመረጠ? ቃል ዓለም ሳይፈጠር በፊት ተመርጫለህ እያለ ነው ጳውሎስ። ይሰማል። ኔትወርክ እየያዘ ስለሆነ ይሰማል። ጳውሎስ ምን አለ? ዓለም ሳይፈጠር በፊት ተመርጫለሁኝ ይላል። ዓለም ሳይፈጠር በፊት ተመርጧል አልተመረጠም ጳውሎስ? አየህ። ስለዚህ ኢየሱስ ክርስቶስ ከመቼ ጀምሮ ነው የተገኘው ከተባለ ከድንግል ማርያም በኋላ ነው። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። አየህ፣ ሕይወትንም ራሱ ተሰጥቶ ነው ከጊዜ በኋላ። አብ በራሱ ሕይወት እንዳለው ሁሉ ወልድም ሕይወት ይኖረው ዘንድ ሰጠው ይላል። ስጋንና ሕይወትን ልክ እንደኔ እንዳንተ ከድንግል ማርያም የተቀበለ ነው፣ ከእርሷ በኋላ የተገኘ ነው። ቦታል ከአምላኩ የተሰጠው ነው ያ። ስለዚህ እየተናገረ ያለው ኢየሱስ ክርስቶስ ቀድሞ በነቢያት በኩል የታወቀ መሆኑን ከአምላክ ዘንድ እሱን እየገለጸ ነው። አብርሃም ቀኔን ያይ ዘንድ ሐሴት አደረገ ይላል። ስለ ቀኑ ማየት እንጂ ስለ እርሱ ስለ ማንነት አይደለም። ወደፊት ኢየሱስ እንደሚመጣ አብርሃም እንዲሁም ቀደምት ነቢያቶች ያውቁ ነበር። ያን ነው እየገለጸ ያለው። አብርሃም ሳይኖር በፊት ያለሁ የሚለው በእውቀት ደረጃ እንጂ በማንነት ደረጃ አይደለም።
ያ ነው እና ስለ ካዱት እነዚህ ሰዎች እና አብርሃም ያውቁት እንደነበር እንደተመረጠ ከአምላክ ዘንድ በቀድሞ ቃል እንደተገባላቸው ለነቢያቶች እየገለጸ በተስፋ ደረጃ ነበረ። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር እንደ ተስፋው ቃል እግዚአብሔር ለእስራኤል መድኃኒትን ኢየሱስን አመጣ ይላል። በተስፋ ደረጃ የነበረ ነው ኢየሱስ ክርስቶስ። በተስፋ ደረጃ ቃል ተገብቶ ነበር ለነቢያቶች። ያን ነው እየተናገረ ያለው እንጂ በማንነቱ ደረጃ ነበረ እያለ አይደለም። ማንነቱ ከማርያም በኋላ እንደተገኘ ሁላችንም የምናውቀው ነው። መጽሐፍ ቅዱስ የሚመሰክረው ነገር ነው። እሺ የሚገርማችሁ በዚህ ደረጃ ሙስሊሞች ማለት እሺ ይቅርታ ኔትወርክ የፎጣ ስለሆነና ጂኒዎች ሙስሊሞች ናቸው የሚል እናንተ እሺ ጂኒዎች ሙስሊሞች ናቸው። ጂኒዎች ሙስሊም ብቻ አይደሉም። ጂኒ ልቀጥል ብዙ እሺ ቀጥል ቃል እሺ ጨርስ። እሺ ይባላልና ጂኒዎች ምንድን ተፈጥሯቸው ከሰይጣን ነው ወይስ የራሳቸው ተፈጥሮ አላቸው? ግልጽ እንድታደርግልኝ ፈልጌ ነው። በጣም ጥሩ። ጂኒዎች የራሳቸው ተፈጥሮ አላቸው። ጂኒዎች የራሳቸው ተፈጥሮ አላቸው። ከምን ተፈጠሩ? ከእሳት። ማስረጃ አላህ ስብሐነ ወተዓላ ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም ይላል። ጅንንም ከእርሱ በፊት አለ። ከማን በፊት? ከአደም በፊት ከተቀጣጣይ እሳት ፈጠርኩት እያለ ይናገራል። ይህ ከምንድን ነው የተፈጠሩ ጅኖች? ከእሳት ነው። ባህሪያቸውስ ምንድን ነው ከተባለ ልክ እንደኛ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ልክ እንደኛ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ያ ማለት የማመፅም የመታዘዝም እድል አላቸው ማለት ነው። ልክ እኔ እናንተ የማመፅም የመታዘዝም እድል እንዳለ አምላክ በነቢያት በኩል መልእክትን በላከ ቁጥር ያ መልእክት እንዲደርሳቸው ያደርጋል። ይታላል። ያን መልእክት ሰምቶ የመታዘዝ ግዴታ ተጥሎባቸዋል። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ። ለምን ዓላማ እንደፈጠረን አላህ ይነግረናል። ምን አለ? ሰውንም ሆነ ጅንን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ ለዚህ ዓላማን የተፈጠሩት ሰዎች እንዲሁም ጅኖች ከእነርሱ ግን አፈንግጦ የወጣ ሰይጣን የሚል ባህሪ በእርሱ ላይ ይውላል። ልክ እንዲሁ ከሰውም አፈንግጦ የወጣ የሰው ሰይጣን ብለን እንደምንጠራ ሁሉ ምን ማለት ነው? ሰይጣን ብሎ ማለት የባህሪ መጠሪያ ነው። እሺ የአካል መጠሪያ አይደለም፣ ባህሪ ነው። ከአምላክ ትእዛዝ ያመፀ ማለት ነው። ከጅን ጭፍሮች የአምላኩን ትእዛዝ አምጾ የወጣ ሸያጢን አልጅን ይባላል፣ የጅን ሰይጣን ይባላል። ከሰዎችም የአምላኩን ትእዛዝ አምጾ የወጣ የሰው ሰይጣን እንላለን። የሰው ሰይጣን የተባሉት ለምንድን ነው? ሰይጣን ስለሆኑ ነው? አይደለም። ሰይጣን የሚባል አካል የለም። ነገር ግን የአምላክን ትእዛዝ በማመጻቸው ምክንያት የሚውለው የባህሪያቸው መጠሪያ ነው እርሱ። ስለዚህ ኢብሊስ የሚባል የጅን ጭፍራ ነበረ። ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ፣ ከጌታው ከአላህም ትእዛዝ አመፀ አለ። በአመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ያችሁ ኢብሊስ እያለ አላህ ሱብሓነሁ ወተዓላ ይጠራዋል። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደመ ፈሰጀዱ ኢላ ኢብሊሰ ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል። ስለዚህ የራሱን ነፃ ምርጫ ፍቃድ ተጠቅሞ ያመፀ የጅን አይነት ነበረ ያ ኢብሊስ። ሰይጣን የሚለው ባህሪ በእርሱ ላይ የዋለው መቼ ነው? ባዕደማ ዓሳ ረበሁ ስብሓነሁ ወተዓላ፣ ጌታውን አላህን ካመፀ በኋላ ነው። ስለዚህ ወንድማችን ጅኖች ልክ እንደኛ የመታዘዝም ሆነ የማመፅም እድል አላቸውና የታዘዙት አማኞች ናቸው፣ ሙስሊሞች ናቸው። የካዱት ደግሞ ከሃዲያን ናቸው። ወአና ሚና ልሙስሊሙን ወሚና ልቃሲጡን ወአና ሚና ሳሊሑን ወሚና ዱነ ዛሊክ፣ ከእነርሱ መልካሞችም አሉ መጥፎችም አሉ። ልክ ከሰው መልካምን መጥፎ እንዳለ ሁሉ ማለት ነው። ከእነርሱ ያመነም አለ የካደም አለ። ይሄ ነው። እሺ አሰላሙ አለይኩም። ወአለይኩም ሰላም። ቃል ጨርስ። እሺ ይጨርስ። ቃል ጨርስ። ጠይቅ። ቆይ አንዴ ልጨርስ እና በእናንተ መጽሐፍ ውስጥ እኔ እንጂ አላነበብኩትም፣ ግን እፎይ ሲናገር የሰማሁት አንድ ሙስሊም ወይ ደግሞ አንድ ሰው ከሞተ በኋላ በገነት ውስጥ ድንግል ሴቶች እንደሚያዘጋጅለት እና ድንግል ሴቶችም ድንግልናቸው እየፈረሰ እንደ አዲስ እየተተካ ያን ሰውዬ መውለድ ከፈለገም መውለድ እንደሚችል በራሱ ፍላጎት። እሺ ይሰማል። ይሰማል። ይሰማል ወይ?